ላንቺ ያለኝ ፍቅር አልቋል። ምን ምን ኪራ፣ ፍቅራችን የውረት ነበር ማለት ነው እንዴ? ምንም። እስኪ ጠይቀው። ምን ሆናችሁ ነው? በቃ እዚህ ቤት ሰው መተኛ ወለላት አስመስላ ዝም ብላ ስልክ አንስታ ጽናት ስትመጣ ወይዬ የኔ ፍቅር እያለች እንግዲህ እሷን ለማናደድ ወይዬ የኔ ፍቅር፣ ወይዬ የኔ አባት፣ ወይዬ አዎ ቁርስ በልቻለሁ ኪራዬ፣ በቃ የኔን ከንፈር መሳም ሱስ ሆነብህ አይደል እያለች እንግዲህ እያወራት እኮ አይደለም ግን እንደዚህ እያለች እንግዲህ እሷን ለማናደድ ስትመጣ ሳም አደርግ ካለው እያለች እንግዲህ ስታሽቃብጥ ነበር እንግዲህ። እና በዚህ አጋጣሚ ጽናት ምንም ለሷ እንትን እያለላት አይደለም። ተይ አታቋርጪ፣ ደዊ እያለች ነበረ። ኪራም እንግዲህ በቤቲ ምክንያት በቃ ቤቱ ጀነብ ሆነብኝ ብሎ በር ላይ እንደ ውጭ ቆሞ ነበር፣ እንደ ውጭ ሰው እና ሆምም ይመጣል። ለምንድን ነው እዚህ ጋ የቆምከው ምናምን ብሎ ይጠይቀዋል። ቤቱ ሁሉ ጀነብ ሆነብኝ ብሎ ይለዋል። እንግዲህ ሰላም ብሎት እያወሩ እየተነጋገሩ እያለ ምን ነው አንተስ ተጭራሹንም ቤትህ ሳይሆን እኮ የውጭ ሰው መሰልክ፣ ምንድነው ውጭ ውጭውን የሚያደርግክ ብሎ እንግዲህ ቆመው ጎን ለጎን ቆመው በሩ ላይ ተደግፈው ቆመው ሲያወራው ነበረ። ኪራም እንግዲህ ያው በቤቲ ምክንያት ቤቱ የጽናትም የቤቲም ጃነብ ስለሆነበት በቃ የሚያደርገው ስላጣ ብቻ ቤቱ ሁሉ ጃነብ ሆነብኝ ይለዋል። ክፈትልኝ ባክህ ልግባ ይለዋል። ናሆ ወደ ቤት ክፈትልኝ ሲለው ያው ቁልፍ እንዳለያዘ ይነግረዋል። ቁልፍ አልያዝኩም አንኳኳ ብሎ ይለዋል። ከዛም እንግዲህ ናሆም አንኳኩቶ ወደ ቤት ሲገባ በር ሲያንኳኳ ጽናት ነች ልትከፍትለት የመጣችው። በዚሁ አጋጣሚ ጽናት ኪራን ለምን እዚህ ጋር ቆመክ ትለዋለች። በር ላይ ስለቆመ በቃ ሳትጨናነቅ ማለት ነው እንግዲህ መልካምነቷን እዩዋት፣ የጽናት ትዕግስት ማለት ነው። ለምንድን ነው እዚህ ጋ የቆምከው? ምን ሆነክ ነው? ለምን ቆምክ? ምናምን ብላ ትለዋለች። እንግዲህ እሱም ምን ይላታል? ይቅርታ በድዬሻለሁ ይቅርታ ብሎ እንግዲህ ጥምጥም ብሎ ይስማታል። ምንም ይቅርታ አያስፈልገውም። እንግዲህ ጥሏት ለመሄድ እኮ ነው ይቅርታ የሚላት ማለት ነው። ጥሏት ለመሄድ ይቅርታ ይላታል። ግን ለጽናት እንደዚህ አይነት ነገር አያስፈልጋትም ነበር። ኪራ ወዴት እየሄደ ነው? ኪራ ምን እያሰበ ነው? እውነትም ወዶን አይደለም ተብሏል። ወዶን አይደለም። ከዛን እንደዛም ብሏት ወዴት ነው የሚሄደው? እኔ እንዲያውም እንደዚህ እንትን ሲል በቃ ይቅርታ ብሎ ያለውን ነገር ነግሯት ሊስማሙ ነው ብዬ ነበረ። ግን አይደለም። ይህን ብሏት ወደ ግቢ ነው የገባው ማለት ነው። እንደዚህ ብሏት ተናግሯት እኔ በቃ ታሁን ወደ ከኔና ከአንቺ ጋር ያለን ግንኙነት እዚህ ጋር ይብቃ በቃኝ ይላታል። ምን ነው እኔ እናንተ ተለያይተን ለምን እንደዚህ ሆነ? ምን ነው ምን ሆነክ ነው እያለች ስትለው ምንም ሊመልስላት አልቻለም። በቃ ሊነግራትም አልቻለም። እኔ ላንቺ ብዬ ነው እያለን የሚላት እሷም ደግሞ ለሷ ብሎ እንደሆነ ምን እንደው ምክንያቱ ምንም ሊገባት አልቻለም። እንደዛ ብሏት ወደ ቤት ነው የገባው። እንግዲህ በሩን የዘጋባት እሷ ከውጭ እንዳለች እሱ ገብቶ በሩን ዘጋባት። እሷን በር እያንኳኳች እንግዲህ ኪራ በሩን ክፈትልኝ እንጂ እስከዚህን ሰዓት ነው የኔና ያንተ ፍቅር፣ የኔና ያንተ ፍቅር ለሳምንት ነው ምናምን እያለች ስትለው ነበረ። እንደዚህም ሆኖ ተገባች። ልክ እቤት እራሱን ይዞ ቁጭ ብሏል ሶፋ ላይ። እሷም ቆማ ምን ነው ምን ሆነህ ነው? እስተዚች ቀን ነበር የኔና ያንተ ፍቅር፣ ምን ነክቶህ ነው እያለች እንግዲህ ስትጠይቀው ነበረ። ኪራም እንግዲህ ሊነግራት ምንም እንትን አልሆነም፣ ግልጽ አልሆነም፣ ፈቃደኛ አልሆነም ሊነግራት። በጣም እየተገዘ ነበረ። እየተጨቃጨቁ እያሉ ናሆምና እምሩ ይመጣሉ። ምንድን ነው ምን ሆናችሁ ነው የምትጨቃጨቁት እያሉ ይጠይቋቸዋል። እንግዲህ ኪራም ጽናትም ምንም ብለው ነው የመለሱት። ያው ውስጣቸው ያውቃል ተተቀራረበ ወዲያ እንደዚህ አይነት ችግር መፈጠሩ በጣም ከባድ ነው።
ይቺን ቤት እንግዲህ መታ በቃ እዚህ ቤት ሰው መተኛት አይችልም ማለት ነው ብላ ትላችኋለች። እንግዲህ ግን እነሱ ከምንም አይነት ነገር አልቆጠሯትም። ለዛውም ዘና ፈታ እያለች ነው እንግዲህ እየተፍለቀለቀች የተወደደች ይመስል እንደዛ ስትላቸው ኪራ ቀናም ብሎም እሷን አላያትም። እንግዲህ እሱ እንደደበረው በቃ እንደዛው እንደደበረው ነው አንገቱን ደፍቶ ያለው። እንዲህ በምትላቸው ሰዓት ግን እምሩና ኪራ እምሩና ናሆም በጣም ተናደው ነበረ። ስለ ጽናት ነበር እየደገፏት ያሉት። መደገፍም ያለባት ጽናት ነች። ለምን በእነሱ አስለምኗት ይህን ሁሉ ነገር አድርገው ተቀራረቡ። ወዲያ እንደዛ አይነት ችግር መፈጠሩ በጣም ከባድ ነው። እንዴት ለምን እንደዚህ ይሆናል ጠይቀው እያለችው ነበር። ጽናትም እንግዲህ ለነናሆም ጠይቀው እያለችው ነበረ። ለምን በዚሁ አጋጣሚ ተደውሎላት ምንድን ነው የተባለችው? ማነሽ በማታውቀው ስልክ ተደውሎላት ነው ኪራ ወዶን አይደለም አተራቂው ነው ያሏት። እንግዲህ በስልክ ደውለው ማንነታቸውን አላሳወቋትም እነማን እንደሆኑ የደወሉት፣ ግን እሷን እንዳልጠላትና ለሷ ብለው እንደሆነ ነግረዋታል። እምሩም ምንድን ነው ብላ ትጠይቃታለች። እንደዛ ምንድን ነው ያው የተደወለልሽ ስልክ ምንድን ነው ብላ ስትጠይቃት ጽናትም እንግዲህ ምንድን ነው ያለቻት ለምሩ የመለሰችላት እኔም እኮ ብያለሁ ኪራ እኔን ጠልቶኝ እንዳልሆነ ለእኔ ብሎ እንደሆነ እንደዚህ እየሆነ ያለው እኔም ብያለሁ፣ እኔም እኮ ገብቶኛል እያለች እንግዲህ ለምሩ ትነግራታለች። አሁን በዚሁ አጋጣሚ እንግዲህ ኪራ ስለ ጽናት ያለውን አመለካከት አሁን እየገባት ነገሩ እውነታው እየወጣ ይመጣል ማለት ነው። እንግዲህ ይመጣል ገና እያንዳንዱ። በዚህ አጋጣሚ በእነሱ ንዴት እንግዲህ ኪራ ጥንብስ ብሎ እንግዲህ ሰክሮ የሚያወራውን ሁሉ አያውቅም። ይኸው ቢራ ፊታቸው ደርድረው ከናሆም ጋር የሚያወራውን አያውቅም። እንግዲህ በእነሱ ምክንያት በጣም ተናዶ ይኸው ሰካራም ሆኗል፣ ጠጭ ሆኗል ማለት ነው። በቃ ጭንቅላቱን ተነክቷል፣ ነክተውታል። ሰክሮ ወደ ቤት ይገባል። ገብቶም መሬት ነው የወደቀው። እንደወደቀ አንድነት ብድግ አድርጋ ሶፋ ላይ ታስቀምጠዋለች። እሱ ግን ሶፋ ላይ ስላስቀመጠችው ብቻ ለምን ሶፋ ላይ አስቀምጥሽኝ፣ ለምን አነሳሽኝ እያላት ነበረ። እሷም እንግዲህ አለቃዬ ስለሆንክ ነው እያለች ትመልስለታለች። እንደዚህ ተንከባክበው ሶፋው ላይ አስቀምጣው እያለ ከዛን ናሆም ይመጣል። ናሆም መጥቶ ልክ ኪራን ሰላም ብሎ ሰላም ሲለው ሰላም ነሽ ነው ያላት። ቤቴን ሰላም ስላላልከኝ ይከፋታል ብለክ ነው እብላ ትለዋለች። አንቺ ተምትነኪኝ ኤሌክትሪክ ቢነካኝ ይሻለኛል፣ አንቺ ተምትይዥኝ ኤሌክትሪክ የያዘኝ አንቺ ሰይጣን እያለ እንግዲህ በጣም እያንቋሸሿት ነበረ። በጣም ከምላችሁ በላይ እያንቋሸሿት ነው ቤቴን ማለት ነው። እንደዚሁ እያወሩ እያለ ይቺ ሰይጣን እውነትም ሰይጣን እንግዲህ አንድነትን ኩሽና ሄዳ ያለ የሌለ ስቃይዋን እያበላቻት ነበረ። አንድነት እየሰራች በስርዓት እየሰራች እያለ እሷ ግን በቃ የምታደርገው አታለች ማለት ነው። በዚህ አጋጣሚ ቤቲ እሳት ለብሳለች። እንግዲህ ተናግራት ቢላ ሁሉ አንስታ እዚህ ጋ እንዲህ ምን ልታደርጋት ነው? ምን ልታደርጋት ነው ቤቲ? ኧረ በህግ ህግም ፍሬ፣ ኧረ ህግም ፍሬ እንዴ! ድህነት እኮ ነው እሷ እንደዚህ የሚያደርጋት። በልጅ አትምጭብኝ፣ እኔን እንደፈለግሽ አድርገኝ እያለች እሷ ትለምናታለች። ግን እዚህ ጋር ስቅይት እያደረገቻት ነው። እሷ ጥሩ ስራ እየሰራች አይደለም። እንደዚሁ እሷ እያሰቃየቻት እያለ ስራዋ እንዳለ ሆኖ ደግሞ እዚህ ጋር የእነሱን በበጥበጥ እንግዲህ ጽናትዬም ሻንጣዋን ይዛ ተነስታለች። እሄዳለሁ ብላለች። ቤቲንም እያንቋሸሿት ነው። ከግራና ተቀኝ እንዳለ የጽናት ጓደኞች እያንቋሸሿት ነው። ሰኒም እንግዲህ ምንድነሽ አንቺ እናቱ ነሽ ምናምን ብላታለች ለቤቲ። ቤቲ በዚህ አጋጣሚ በጣም ንድድ ብላ ነው እንግዲህ ታጠገቧ ጠላት የሄደችው። እንግዲህ እሷ ራሱ ሰኒ ራሱ ለጽናት ብላ ነው እንግዲህ ይህን ቃል የተጠቀመችው ማለት ነው። እናንተ አውሩ ሰራሁላት ብላ ጽናትንና ኪራን አንድ ቤት ውስጥ ጥላቸው ትሄዳለች። ግን ምንም ሊያወራት ሊነጋገሩም አልቻሉም። ለምን? ውስጡ ቁስል ስላለ
እሷም ደግሞ ያልገባት ነገር ስላለ ምንም ሊነጋገሩ ሊያወሩ አልቻሉም ማለት ነው። ቤቲ በዚሁም አጋጣሚ እሳት የለበሰችው ቤቲ ክፋት የክፋት ጥግ የዋጣት ቤቲ አንድነትን እንግዲህ ይሻልሻል እያለች እያስጠነቀቀቻት ትገኛለች። እንግዲህ ብክት አደርጋታለች፣ በውሃ እንደዚህ አደርጋታለች። ይሄ ሁሉ ምንድን ነው አንድነት እንደዚህ የሚያደርጋት? የራሷ የእጅሽ ስራ ነው፣ እጅሽ ስራ ነው። አሁንም ከዚህ ተጠንቀቂ። ቤቲ ምን አይነት ሰው እንደሆነች፣ ጽናት ምን አይነት ሰው እንደሆነች ለይተሽ አውቀሻል። እንደዚህ ሆነ እንዳለች ጽናት ትመጣለች። ምን ሆነሽ ነው ትላታለች። አይ ምንም አዙሮኝ ወድቄ ነው ምናምን ትላታለች። በቃ አሞሽ ተሆነ ችግር የለም ሂጂ እረፊ፣ ስራውን እኔ ሰራዋለሁ ምናምን ትላታለች። ከዛን አንድነት ምን ትላለች? ግን የተነገረኝ ጽናትና አንቺ አንድ አይደላችሁም፣ ይሄማ ሌላ ጽናት መሆን አለበት የነገሩኝ እያለች እንግዲህ ትል ነበር። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ፣ ሰላም ቆዩልኝ። እወዳችኋለሁ። ባይ ባይ።